ምን እንደምልሽ አላውቅም ማሚ። ፈጣሪ እያላሰብኩት ሊጣለልኝ። ኑሐሚንን በጣም ነው ማፈቅራት። እችን ቀን ደግሜ ማግኘት አልመሰለኝም ነበር። እኔ ደግሞ የህሊና እረፍት የማገኝበትን ቀን በጉጉት የምጠብቀው። አይዞ እንወጣዋለን የኔ ውድ። የጎደለችው አለች መጣሽ መሰለኝ። ኤሚ ግቢ እንጂ እንዴ ለምን ነው ታቋቁኝ? ምን አይነት ሰርፕራይዝ ነው? ለማንኛውም ላቶ ላይኩን የሚሆን ቆንጆ ሰርፕራይዝ አለ። የምን ፍላሽ ነው ደግሞ በእጅሽ ያልሽው? አምራን እኔና አንቺ አንድ ጊዜ ውጪ እናወራ። ገና ደስታችንን እንኳን በቅጡ ሳንጀምር ምን እንደመጣብን ተመልከቱ። እባክህ አሁን ተረጋጋ። እቺ የተረገመች ልጅ እያለች እንዴት ነው መረጋጋት የሚቻለው? አታያትም እንዴ? ምንም ልትሆኝ አልቻለችም እኮ። ሁለቱ ግን የደበቁት አንድ ሚስጥር ያለ ይመስለኛል። የኔ ህይወት ተመሰቃቅሎ እናንተ እዚህ በደስታ ተሳክራላችሁ አይደል? አንቺ ከንቱ ባህሪሽ እንዲሁ ሰላምና ፍቅር ስለማይወዱ ነው በቀናት እንደዚህ ጭርጭር እያልሽ ያለሽው። ቆይ ይሄ ምንድነው? ይሄ ቤተሰብ ይባላል። እሺ ከምን ሰላማችሁ ተመለሰ? እባክሽ ሰላማችን በር ላይ ነበር። አንቺ እስክትወጪ ነበር የሚጠብቀው። አንቺ ስትወጪ እሱ ገባ። ግድ የለም አሁን ገብቻ አስወጣዋለሁ። አሁን ለማንኛውም ወደ ቤት ሂጂና ነገ ሁሉንም ነገር እናወራለን። ምን ቤት አለኝና ነው የምሄደው? ስትፈልጊ ሆቴልም ቢሆን ንገረኝ። ልጅሽ እኮ ያለኝን ንብረት በሙሉ ነጥቆኛል። ችግር የለውም ሂጂ በቃ። እኔ በአካውንትሽ የሆነ ገንዘብ አስገባልሻለሁ። እንደ ሕፃን ልጅ በትንሽ ገንዘብ ልታታልኝ ነው? አምራን ለጊዜው ያልኩሽ። አሁን ከዚህ ሂጂ። ትሰሚኛለሽ? የጠየኩሽን አክሲዮን ነገ በስሜ ማታዞሪልኝ ከሆነ እሺ ያልኩሽ እኮ ነው። አሁን ከዚህ ሂጂ ያልኩሽ ነው። ስልክም የለኝም እኮ። ገንዘብ በምን ትራንስፈር ልታደርጊልኝ ነው? አካውንትሽ ላይ እንጂ እኮ ስልክሽ ላይ አይደለም ማስገባልሽ። በምን አውቃለሁ? በቃ ሂጂ፣ እደውልልሻለሁ አልኩሽ እኮ አምራን። ለማንኛውም አንቺ ካላነሳሽ ለባሽ እደውልለታለሁ። ምን ልትሆን ነው? ያቺን ሴት ከምድረ ገጽ ካላጠፋት የቤተሰቤን ሰላም ስትነሳኝ ነው የምትኖረው። አይ በቃ እኮ እኔ እኮ አስወጥቻታለሁ። እሷ ሰዎች መታችሁ ትቀመጣላችሁ ወይስ እኛ ተነስተን እንሂድ? ዛሬ ካላስቆምኳት ድጋሚ መምጣቱ አይቀርም እያልኩሽ እኮ ነው። ከዚህ በኋላ አምራንን ለእኔ ተዋት እያልኩ ነው። አሁን ነገሩን አታክረው። ሂድ ተቀመጥ። ግድ የለም እኔ እንዳመጣኋት ራሴ ነኝ ማባረራት። ነው አታነደኛው። ዝም ብለህ ሂድ ተቀመጥ እያልኩ ነው። ወይኔ ልዩ ቤቴ የማን መፈንጫ ይሆን? ይቅርታ አባዬ። ቆይ አንቺ ደግሞ ቤታችን ምን ትሰሪያለሽ? ቀስ ተረጋጊ እንጂ እኔ ፍንዳታ ቤቴ መሆኔን ረሳሽው እንዴ? የሞተ ሰው ፈሳሉ። እንግዲህ መፍሳት አለመፍሳቱን የሚያውቀው ሬሳ የማሽተት ልምድ ያለው ሰው ነው። አሁን ራሱ እየሸተተኝ ነው። ሊያስመልሰኝ ነው። እሺ ምን ነው ማን እንደሆንኩ ረሳሽው እንዴ? ሰይጣን እንደሆንሽ እንኳን ዓለም ነው የሚያውቀው። ጎበዝ የኔ ቆንጆ። ለማንኛውም መች እንደሚበተኑ አላውቅም። ተሰብስበውልሻል። ታዲያ ሰይጣን መች ሰው ሲሰበሰብ ይወድና ተሰብስበው ለምትይ የመጥፎ ሰው ስም ሁሉ ጊዜ መጥፎ ነው አይደል? ማን ያውቃል? ይሄኔ በተነሻቸው ይሆናል ይወጣሽ። እሱን እንኳን የማደርገው በቅርቡ እዚህ ቤት ስመለስ ነው። አታስቢ። እኛን ራሱ ብታሸንፊ ቤቱ ራሱ አፉን አውጥቶ ውጪልኝ ይልሻል። እንዴ ምን ሆናችሁ ነው? ልጅቷን እኮ ደውዬ ነው የጠራሁት መሰላችሁት? የምን ፍላሽ ነው እዛ የነበረው? ዝናሽ ናም እኮ የጠየቅሽ እኮ ነው ያለው።
ተመልከቱ ማን እንደመጣ። ነግቢ እኔ ልጅ አልገባኝም። ቆይ ምንድነው? እንደምታዩት ትልቅ ደስታ ላይ ነን። ያናዷት ነው እንዴ? ያቺ ሴጣን እንደ አምቡላንስ እየተቀለቀለች ሄደች። አግኝተሻት ነበር እንዴ? ቀንዷን ብዬ ነው ያባረርኳት። ጥራው ረክሻት የኔ ልጅ። ቆይ ታዲያ ይሄ ፌስቲቫል ምንን የተመለከተ ነው? ይሄ ቤተሰብ እንደዚህ ሰብሰብ ብለን ከተመገብን ቆየን። ከዚህ በኋላ እንግዲህ ይሄ ቤተሰብ ይሄው እንደዚህ በፍቅር ይቀጥላል። ማለቴ በጣም ደስ ይላል። የእውነት ያው ተኝቼ ካላለምኩ ማለቴ ነው። ነይ ልጅ እንዳልተኛሽ እኔ ላረጋግጥልሽ። ስለተቀላቀልሽ ደስ ብሎኛል። ትንሿ እንደዚህ እኮ ይሄ ቀልዳችሁ ነበር የናፈቀኝ። ኤሚ በይ ሳህን ያዥ። መጣሁ አንዴ መጸዳጃ ቤት ደርሼ ልምጣ። እባካችሁ እየበላችሁ እስቲ እኔም የሚጨምር ነገር ይዤ ልምጣ። እንዴ ነው አሚን፣ ሁሉም ነገር እኮ ሙሉ ነው። ይልቅ ናሆም ያጠገብ አረፍ በይና ቢ ተረጋግተሽ ቢያይሻል። ናሆም ያጠገብ ምን አመጣ? ግድ የለም በቃ ለዛሬ እኔ ላስተናግድ፣ እናንተ ተጫወቱ። እና ያ ታዲያ የኔን ቁርሻ ሳትቀበል ወሬት ነው? እውነት ለመናገር ጉርሻውስ በጣም ነበር የናፈቀኝ። እንዴ የዝምሽ አልናፈቀሽ እንዴ? ያንቺስ ቢሆን የእናት ጉርሻ አይደል እንዴ? እንዴት አይናፍቀኝም? እባካችሁ እየበላችሁ የእውነት ዛሬ የማየው ነገር በሙሉ ትንግርት እየመሰለኝ ነው። ከልባችን ቢሆን ደግሞ ይበልጥ አብሮነታችን በጣም ያማረ ይሆን ነበር። ለኔ ከሆነ አታስብ አባዬ። ካሁን በኋላ ሙሉ በሙሉ ረጋጋለሁ። ማለት ያው አልተረጋጋሁኝም፣ ግን ለመረጋጋት እሞክራለሁ። ናሆሜ ሁሉም ነገር ከዚህ በኋላ ሰላም ይሆናል። ሁሉም ነገር ይረጋጋል። እሺ እኔ ልጅ ተስፋ አለኝ እማዬ። እኔ ግን አባቴ ይህን ያክል ጊዜ ጠፍቶ ማንም ሰው አይዞ እንኳን ያለኝ የለም። ኧረ ስቀልድ ነው። ያው ግን ትንሽ ማላሻችሁ ነገር በወንድሜ ትንሽ ቀንቻለሁ። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ። ወይኔ ደህና ነሽ? ምን አገባሽ? በዚህ ጋር ሳልፍ እኮ ድምፅሽን ሰምቼ ነው የመጣሁት። እባክሽ ነው አሚን። ቆይ ኤሚ ተረጋጊ። ይህን ሚስጥር ለማንም አትናገሪብኝ። ኤሚ ቆይ እስቲ መጀመሪያ ትንፋሹ ሰጂ። አዎ እንደሱ ኑሐሚን፣ አውቃለሁ እስከ ዛሬ ብዙ ነገር አስቀየምሻለሁ፣ ግን እባክሽ ይሄ ሚስጥር ከኔና አንቺ ውጭ እንዳይወጣ። ከኤርሚያስ ነው አይደል? ሲጀመር እኔ እኮ ከሱ ውጭ ሌላው እንዳላውቅ። ይሄ ተረገመ ድሮም በሴት ልጅ ህይወት መጫወት ልማዱ ነው። እኔ ግን በቆሜ ነው የገደለኝ ኑሐሚን። ቆይ አንቺ ራስሽ ከኔ አትማሪም እንዴ? እንዴት ራስሽን አደጋ ውስጥ ከቻለሽ? ይህም ብቻ አይደለም ሌላ መጥፎ ነገር አድርጎብኛል እያልኩሽ ነው። ምን አባቱን ያደረገሽ? ልታስቢው የማትችይው ጉድ ነው ያደረገኝ። ውስጥ የራት ፕሮግራም ስላለ አሁን ተረጋጊ።
እና አምባሽን ጠራርገሽ ወደ ራቱ ሂጂ። እንዴት ነው ይሄን ማት ይዤ ከነሱ ጋር መቀላቀለው? ምንም ነገር እንዳልተፈጠረ መሆን ይኖርብሻል። አልችልም ኑሐሚን፣ እንደዚህ ሆኜ ቤተሰቡን መቀላቀል አልችልም። በዚህ ሁኔታሽ ከቀጠልሽ ራስሽ ነሽ ራስሽን የምታጋልጪው። በቃ አሁን ተረጋጊ ኤሚ። ይልቅ አንድ ማውሮ ሰው ያስፈልገኛል። አትተባበሪኝም ኑሐሚን? ችግር የለውም አልኩሽ እኮ ነው ወይስ አላመንሽኝም? አንቺን የማመንሽ ገርሞኝ ነው እንጂ እኔ እንዴት ነው አንቺን ማላምንሽ? እሺ በቃ ነው መሄድ ይኖርብኛል። አልገባኝም። ምኑን ያልገባሽ? ቆይ እንዴት ነው የተፈጠረው? በአጭር ጊዜ ውስጥ እራት አብሮ ተሰብስቦ መብላቱ፣ ቆይ ምንድን ነው የሆነው? ሁሉም በሆዱ ውስጥ ይዞ የኖረውን ሚስጥር አወጣ። አልገባኝም። እራቱን ስትቀላቀይ ይገባሻል። ይልቅ አሁን ልብስሽን ቀይርና ፊትሽን ታጥበሽ ነይ። አልችልም አልኩሽ እኮ ኑሐሚን። ከጠየቁሽ እራሷን መማርጓት ክፍሏ ተኝታለች በያቸው። ኤሚ እባክሽን ኑሐሚን፣ እኔ እንደዚህ ሆኜ ቤተሰቡን መቀላቀል አልፈልግም። እሺ በቃ ግቢና ክፍልሽ አረፍ በይ። ኑሐሚን ይህንን ቀን አረሳውም። እሺ ካልመሸብኝ ክፍልሽ መጥቼ እናወራለን። እሺ በጣም አመሰግናለሁ። እሺ አንቺ በጣም ልዩ ሰው ነሽ። ምንም እንዳትጨነቂ እሺ። ሁሉንም ነገር አብረን እናስተካክለዋለን። በእውነት አልዋሻችሁም። ጥሩ ሙድ ላይ አይደለም ያለሁት። እዚህ መድረሳችንም አንድ ተስፋ እኮ ነው። አዎ እኔም ይሄ ነገር ይስተካከላል ብዬ አስባለሁ። አዎ ይስተካከላል ውዴ። ፈጣሪ የዚህ ቤተሰብን ጣፋንታ ያማረ ያድርገው። አሜን። በቃ ከዚህ ውጭ እኮ ምንም የምናገረው ነገር የለኝም። ዝኑ እንግዲህ እኔ ምርቀት አልችልበት። ያው ሽማግሌው ከመረቁ ይበቃል። እሺን ኮርዳ እንግዲህ ልወስድባችሁ ነው። አሬን ጨዋታ አልተቻላችሁ። እኛን ለማሸማቀቅ ነው እንዴ እንደዚህ ፍቅር የምትጫወቱት? እኔ በበኩሌ ይሄን በማየቴ በጣም ደስ ብሎኛል። አመሰግናለሁ ልጆቼ። እኛ በጊዜ ብንገባና ቦታውን ለወጣቶቹ ብንልቅ ይሻላል። እሺ በቃ ጠብቀኝ፣ ውስጥ መጣሁ። ኑሐሚን ሳይመሽባት ወደ ቤት መሄድ አለባት። ውሳኔዋን ለእሷ ብንተውላት አይሻልም? ፈቃደኛ ከሆንሽ እኔ ልሸኝሽ እችላለሁ። አሃ የት ሄጄ ነው አንተ የምትሸኛት? ምን ነው ቆይ እናንተ እሷን ለመሸኘት ተጣደፋችሁ? እንግዳችን አይደለች እንዴ? እንክብካቤ ላድርግላት ብዬ እኮ ነው። ቤቷ እንደነበረ ላስታውስ መሰለኝ። ዳግም በሉ አፋችሁን ሰብስቡ። ሲጀመር መሽቷል። በዚህ ሰዓት የት ሄዳለች? እዚሁ ታድራለች። የት? እዚህ? እንዲሁም እማዬ በጣም ጥሩ ሀሳብ ነው ያመጣችው። ግን ቤተሰብ አያስቡ? ችግር የለውም እንደውልላችኋለን። ይልቅ በቃ እናንተ ተጫወቱ፣ እኔ ወደ ባሌ ልሂድ። ደህና ደር ይዝን ነው ኑሐሚን፣ ለዛሬ ከኤሚ ጋር መኝታ መጋራት ትችያለሽ። ላይኩም በጣም ደስ የሚል ምሽት ነበር አይደል? መጨረሻ ላይ አምራ መታገር ተባተተረብን። ጥሩ ምሽት ነበር። የምን ግርታ? ዝኑ እንደምንም ራሴን አሰባስቤ የድሮ ለይኩን ለመሆን እያሰብኩኝ ነው። ቆይ ግን አንቺ ለምንድን ነው ይሄ ነገር አልታያለሽ? ሲመስለኝ ስለ ፍላሹ ነው አይደል ያወራ ያለ? ሁለታችሁ አንድ የሆነ ሚስጥር ደብቃችሁኛል። አሁንም ሚስጥር ልንደባበቅ ነው? እንደግመልሽ ወደ ኋላ እንመለስ ነው? በእርግጥ ላይኩን ከዚህ በኋላ እኔ ካንተ ምንም ሚስጥር መደበቅ አልችልም። ስለዚህ ስለ ፍላሹ የምትነግሪኝ ነገር አለ ማለት ነው? አዎ አለኝ፣ ግን ደግሞ ዛሬ አይደለም። እና መቼ ልትነግሪኝ ነው? ነገሮች ጫፍ ከወጡ በኋላ? አይ ላይኩን አታስብ፣ ከዚህ በኋላ በፍጹም ነገሮች ጫፍ እስኪወጡ ድረስ አልጠብቅም። ስለዚህ አሁን ንገሪኛ። ያቺ ሴት ምን ይዛ መታ ነው ልታስፈራረኝ የፈለገችው? ልታስፈራራ?
አንቺ ፈጠን ብለሽ ባትጃት ኖሮ ፈልጋ የመጣችው እኔን ነበር። ተሳሳትኩ? አዎ አልተሳሳትክም። ስለዚህ ምን እንደሆነ ንገሪኛ። ለይኩን ይሄን ነገር ከነገርኩ እኮ ነገሮች እንደገና ይበለሻሻሉ። እባክህ ለይኩን ይሄን ነገር በራሴ መንገድ እንዳስተካክለው እድል ስጠኝ። ስለዚህ አሁንም ከኔ ሚስጥር ለመደበቅ እየሞከርሽ ነው ማለት ነው? መጥፎ ነገር አድርጌያለሁ። ጠርጥሬ ነበር። ለይኩን አንተ ላይ እጅግ በጣም መጥፎ ነገር ላደርግ ነበር። ማሰማመሩን ተይውና የነገሩን ምንነት ብቻ ነገር ምን እላለሁ ለይኩን ሀሳቡ ራሱ እንዴት እንደመጣልኝ እኔ ምንም ማስታውሰው ነገር የለም። ምን አይነት ማረባና ደደብ ሰው እንደሆንኩ አላውቅም። ምንድነው ሌላ ያደረግሽው? ምንድነው ያደረግሽው? ዝናሽ ንገሪኝ፣ ምንድነው ሌላ ያደረግሽው? ኑሐሚንን በጣም ነው ማፈቅራት። ዳጊ አበዛህ አዴን ነገር ንግግር እኮ ሆዴ አባውን በቀል ያወጣዋል ሆነብኝ። መቼም ይህን ነገር ሳትረዳ የቀረ አይመስለኝም። እና ቆይ ለምንድን ነው ይህን ነገር እየነገርከኝ ያለው ለኔ? ታውቃለህ ለተዋት ፈልጌ ነበር። የሌላ ሰው ናት ብዬ ለራሳት። ማን ነገርን መርሳት የመሰለ ነገር እኮ የለም። በጣም ሞክሬ ነበር፣ ግን ይህን ለእኔ ፈጽሞ የማይቻል ነገር። እሷ ምን አለች? በጣም የምታፈቅረው ሰው እንዳለ ነገረችኝ። መቼም ማን ነው ብላ ጠይቀኝ አይደል? ታውቃለህ ገጠር በነበርኩበት ሰዓት ብዙ ነገሮች ተቀይረዋል። በጣም ብዙ ነገሮች። ሌላ ናሆም ሆኜ ነው የመጣሁት። እዚህ ስመጣ ሌላ ያልጠበቅኩት ነገር ነው የጠበቀኝ። አሁን ራሱ ውስጤ ላይ በጣም ብዙ ጥያቄዎች አሉብኝ። ይገባኛል፣ ሁላችንም ጋር ጥያቄ አለ። በዚህ ሁላ መሃል ግን ያልተለየችኝ አንዲት ሴት ነበረች። ኑሐሚን? እኔም ልቤ ውስጥ ካስቀመጥኳት ቆይቻለሁ። ዳግም መቼም እንደሞኝ ወንድማማቾች አንጣላም አይደል? ለምን እንጣላለን? ደሞ እኮ እሷም አንዳችንን መምረጥ ትችላለች አይደል? እሷማ ማንን እንደምትመርጥ እኮ ግልጽ ነው። ችግሩ አንዱን ለማስደሰት ስትል አንዱ ልቡን ትሰብረዋለች። ምናልባት ልብ የተሳሳተ ሰው ቢሆንስ የመረጠው? እኔም የተሳሳተ ሰው እንደመረጥኩ እርግጠኛ ነኝ። ግን ምን ማድረግ ትችላለህ? ያው ልብህ አንተን መታዘዝ ካልቻለ። ግን እኮ እሱም እንዲያዝ መፍቀድ ያለብህ አልመሰለኝም። ማውራት ሆኖ እንደመገኘት ቀላል ቢሆን ኖሮ ደስ ይለኝ ነበር። ከባዱ ነገር የሚያፈቅሩትን ሰው ማግኘት ነው። ትጨምራለህ? የራሱ በቃኝ። አንቺ ልጅ ግን ምንድነው የሚሻለሽ? እራት አልበላም አልሽ፣ ቆይ ጁስም አልጠጣም አልሽ። ቆይ ምን ላድርግልሽ? እሺ እስካሁን ወደ ቤት አልሄድሽም? እንግዲህ ታባርሪኝ እንደሆነ እናያለን። ጁሱን አመጣለሁ ትጠጫለሽ። እምቢ ማለት አይቻልም። አሁን ራስሽን አረጋጊ። እኔ ደክሞኛል ኑሐሚን፣ ህይወት ሬት ብሎኛል። እንዴ አረቀስ፣ በዚህ እድሜ ምን ተስፋ መቁረጥ ነው? ገና እኮ ብዙ ህይወት ይጠብቅሻል። እንደ ራስሽ አስቢው እስኪ። ያኔ አንቺ አባትሽን ፈርተሻል ነበር ራስሽን ልታጠፊ ነበር። እና በዚህ እድሜሽ ራስሽን ልታጠፊ ነው? ኤሚ አንቺ ልጅ ግን አንደኛሽን እያበርሽ ነው መሰለኝ። የሚገርመው ሁለታችንም የተካድነው በአንድ ወንድ መሆኑ ነው። የተከዳነው ሳይሆን የተሸጥነው ነው የሚባለው። አሁን እሺ ወይ የምትፈልጊውን ንገሪኝና ልስራልሽ።
ድሮ እንደዛ ላይኔ እንኳን ጠላሽ የነበርሽው ለምንድን ነው አሁን አጠገቤ ስትሆኚ እየቀለለኝ ያለው? ምናልባት ትክክለኛዋ ኤሚ እቺ ትሆን ይሆን? ኑሐሚን ግን ምን ጊዜም ቢሆን አትለወጥም። ሁሌም አንድ አይነት ናት። ኤሚ አሁንም ቢሆን ይሄንን ነገር እንወጣዋለን። እሺ ልክ ነሽ። እኔም እንዲወጣልኝ ነው የምፈልገው። ምን ነው የሚወጣልሽ? መቼም ይሄንን ልጅ ጨክነሽ ውለጁ አትይኝም አይደለ? እና ምን ልታደርጊ ነው? ምን ማለት ነው? ምን ልታረጊ ነው ማለት? አስወርደው እንዳጨርሽ ወይ? ቆይ ምን ስትይ ሀሳብ መጣልሽ? ሰው እንዴት ራሱ እያየ ራሱን ይበላል? ለኔ ልጅ ማስወረድ ከዚህ የዘለለ ትርጉም የለውም። ገባሽ? እና የዛን ከሃዲ ልጅ እንዴት አድርጌ ነው የምወልደው? ታውቂያለሽ ኤሚ፣ ልጄን ማለቴ ወዴ ውስጥ ልጅ ቢኖር ማለቴ ነው ልገለው እንደነበር ሳስብ አሁንም እንቅልፍ ይነሳኛል። ሰው እንዴት የገዛ ልጁን ያለ ጥፋቱ ይገላል? ምንም ሳያጠፋ። አስበሽዋል? እና አባዬ ስለዚህ ነገር ቢያውቁ ምን ይላሉ? አንዴ ከተፈጠረ በኋላ ምን ማድረግ ይቻላል? አይሆንም አልኩሽ እኮ። ለምንድን ነው የማትሰሚኝ? ነፍስሽ ረፍት አታገኝም ኤሚ። ይሄንን ነገር ካደረግሽ መቼም ነፍስሽ ረፍት አታገኝም። ሰው በተለምዶ ጽንስ እያለ የሚጠራው ነገር በማህፀን ውስጥ እስከተፈጠረ ድረስ ሰው ነው። ሰው ኤሚ፣ ታዲያ ሰው ገዳይ መሆን ትፈልጊያለሽ? ያውም የራስሽን ልጅ? ግን እኮ ብዙዎች ይሄንን ያደርጋሉ። ብዙዎች ደግሞ ልጃቸውን ወልደው ከሞት ይልቅ ህይወት ይሰጡታል። አንቺ ደግሞ ከነዚህ ጠንካሮች መሃል አንዷ እንድትሆኚ ነው የምፈልገው ኤሚ። አልችልም ኑሐሚን። በእርግጥ ይሄንን ነገር ማድረግ ከፈለግሽ እኔ ራሴ እንደማላስቆምሽ አውቃለሁ። ግን የነገርኩሽን አስታውሺ። ይሄንን ነገር ካደረግሽ እድሜ ልክሽን ስትሰቃይ ነው የምትኖሪው ኤሚ። መቼም ነው ሰላም አይኖርሽ። ኤርሚ ያደረገኝን ሌላ ትልቅ ነገር እኮ አልነገርኩሽ። እየሰማሁሽ ነው። የሆነ ቪዲዮ ይዞብኝ እያስፈራራኝ ነው። ምን አይነት ቪዲዮ? የምትነግሪኝን ለመስማት እየጠበቅኩኝ ነው። እባክህ ላይኩን፣ እባክህ ለምን እንድተነፍስ እንኳን እድል ስጠኝ። ተንፍሽ ዝኑ። እዛ ፍላሽ ላይ ያለው ነገር ምንድን ነው? የኔ ክህደት ነው። የኔ ክህደት? አዎ የኔ ክህደት። ግን እባክህ ላይኩን ለምን እንደገና ደግሞ በመለያየት አትቅጣኝ። ውሳኔውን ለኔ ተይውና ያንቺን ጉር ተናገሪ። ላይኩን ከፈለክ ሌላ የፈለከውን ነገር አድርገኝ። ቆይ ምንድነው የተፈጠረው ነገር ዝኑ? ያ ፍላሽ የተቀረጸ ቪዲዮ ነበር የያዘው። የተቀረጸ ቪዲዮ? የምን ቪዲዮ? ላይኩን እውነት ይሄን ያህል ጊዜ ስንኖር እንደዚህ ቂም ይዤ ባለው ብዬ አስቤ አላውቅም ነበር። ግን ደግሞ ቂምም አልነበረም። ግን ምን ሆኜ ነበር እንደዛ ያደረኩት? ምንድነው ያረክሽው? ለምንድነው ጉዳዩን ማትናገሪው? የዳግምን አባት ስትቀብር የሆነ ሰው ቀጥሬ በድብቅ ቪዲዮ እንዲቀርጽ አድርጌ ነበር። ምን ማለት ነው? አስቀርጬ ነበር ማለት? እምልላለሁ ላይኩን፣ ግን ለፖሊስ ልሰጥ አይደለም ያንን ያደረኩትኝ። አሳልፌ አልሰጠም። እንደዛ ካልሆነ ምን ልታደርግ ይቀረጽሽ? አላቅም እያልኩ እኮ ነው ላይኩን። ወይ ደግሞ ምናልባት ለዳጊ አስቤ፣ ግን አላቅም። ለዳጊ አስቤ? ምናልባት ውርሱን ትከለክል ይሆናል ብዬ አስቤ ይሆናል። የእውነት በጣም ትገርሚያለሽ ዝናሽ። ላይኩን እኔን እንደፈለክ አድርገኝ እባክህን። ግን ደግሞ ይሄን የመሰለ ደስታ አታበላሽብኝ። ሁሉም ነገር እኮ አበላሽተሽዋል ዝኑ። ቆይ እስኪ ያ ቪዲዮ አምራን እጅ እንዴት ሊገባ ቻለ? ላይኩን የቀጠርኩት ልጅ ነበር አሳልፎ የሰጠብኝ። አምራን ሆን ብላኛል ለመከታተል እዚህ ቤት ውስጥ ድብቅ ካሜራ አስቀምጣብን ነበር። ልጁ የኔንም ቪዲዮ ይዞ ገንዘብ ሲጠይቀኝ በስልክ ሳወራ ሰምታ ነበር። ተከታትላ ገንዘብ ሰጥታው ያለውን ነገር ከሱም የተቀበለችው። ይሄ የተረገመ ልጅ ከኔም ከሷም ገንዘብ ተቀብሏል። እና ያንቺ ቪዲዮ አላት እያልሽ ነው? ልጁ እኔን ሊያስፈራራኝ አቀነባብሮ ቪዲዮ ይዞ ነበር። ያ ቪዲዮ እሷ ጋርም አለ። እና ሁለታችንም የዳግምን አባት ስንቀብር አምራነች ቪዲዮ አለ እያልሽኝ ነው? በሚያሳዝን ሁኔታ አዎ። አሁንስ ምን አባቴ እንደማደርግሽ አላውቅም። ግድ የለም ላይኩን፣ ይሄን ነገር እኔ ብቻዬን እወጣዋለሁ። ሁሉንም ነገር ምስቅልቅሉን ካወጣሽ በኋላ ነው ብቻዬን እወጣለሁ የምትይው? ላይኩን የአምራንን ነገር ለእኔ ተው፣ እኔ ራሴ አስተካክለዋለሁ። እባክህን፣ ቤተሰባችን ግን በድጋሚ እንዳይበተን እባክህን ላይኩን።
ቆይ ለመሆኑ አምራን በምትኩ ምንድን ነው የፈለገችው? ከድርጅት ውስጥ ያለኝን አክሲዮን እንዳለ ነው የፈለገችው። እቺ ልጅ ሁልጊዜ ዓላማዋ ገንዘብና ገንዘብ ብቻ ነው ማለት ነው። ታውቃለህ ለይኩን፣ ይሄን ነገር እንዴት እንደምነግርህ በጣም ጨንቆኝ ነበር። በእርግጥ የሰራችው ስህተት በጣም ከባድ አውቃለሁ ለይኩን፣ ግን መነኝ ይሄን ነገር እኔ ራሴ አስተካክለዋለሁ። ግድ የለም እስኪ እኔ ነገሩን እንዳስተካክለው እድል ስጪኝ። አይ አንተን እዚህ ነገር ውስጥ በፍጹም ማስገባት አልፈልግም። ቆየሽ እኮ ካስገባሽ። ይሄ ውሻ ቆይ እንዴት እንደዚህ አይነት ነገር አንቺ ላይ ያደርጋል? ለነገሩ የሚገባኝን ያገኘሁት። አምነሹ ቀረብሽው እንጂ አንቺ ምን አደረግሽው? ያንን የማይረባ በፍጹም ልናምን አይገባም ነበር። ግድ የለም ይሄንን ጉዳይ ለኔ ተይልኝ። አንቺ ምን ልታረጊ ነው? ጉዳዩን ለኔ ተይው አልኩሽ እኮ። ደህና የተገላገልሽው ልጅ በእኔ የተነሳ ድጋሚ ላገናኝሽ አልፈልግም። ያው አንቺ ሲነካሽ ተገናኘን እኮ። እና ለኔ ብለሽ ከኤርሚያስ ጋር ልትጣይ ነው? አወጣለዋለሁ። ይሄንን ስሜት በደንብ ነው የማውቀው። ሲጀመር ኤርሚያስ ጠላቴ ነው። ምን እንደምልሽ አላውቅም ነው። አሜን ፈጣሪ እያላሰብኩትን ሊጣለልኝ። ለይኩን ዛሬ እንዴት እንደቀለለኝ ብታይ። ትልቁ ምጥ የምገላገለው የዛችን እባም ማንቁርቷን ይዤ መርዟን ሳስተፋ ብቻ ነው። እኔ እስኪ እንውድ። እውነት ለይኩን እችን ቀን ደግሜ ማግኘት አልመሰለኝም ነበር። እኔ ደግሞ የህሊና እረፍት የማገኝበትን ቀን በጉጉት የምጠብቀው። አይዞ እንወጣዋለን። የኔ ውድ እንዳፍሽ አድርገው። አምራን የገባሽበት ገብቼ ልክሽን ባላሳይሽ እኔ ለይኩን አይደለሁ። ማሚን የዛሬው ምግብ የተለየ ነው። እውነት በጣም ነው የሚጣፍጠው። እጅሽ ይባረክ። በጣም ቆንጆ ጉርስ ነው ማለት። ይሄ ነገር ግን ትንሽ ተካበደ። እኔ የምለው ጋሽ ለይኩን የት ናቸው? ለይኩን ዛሬ በጠዋት ነው ከቤት የወጣው። ወደ ቢሮ ሄዶ ነው የሚሆነው በእርግጠኛነት። የሚገርም ነው ግን ቢሮ ከገባ ስንት ጊዜ ሆነው? መንፈሳቸው ተረጋግቶ ወደ ቢሮ መመለሳቸው በጣም ደስ የሚል ነገር ነው። እንግዲህ እኔም አባዬ ስለመጣ ወደ ቤት ብሄድ ይሻላል። እንዴ ነው አሚን፣ የሰራሽውን ቁርስ እንኳን ሳታጣጣሚ እንዴት ነው ሊድ የምትይው? እንዴ ደግሞ የምን ችኮላ ነው? ቀስ ብለሽ ተጫውተሽ ትሄጃለሽ። ደግሞ ለጋሽ ተስይቁ ሚስታቸው ልችላቸው አይደለም እንዴ? አባዬን ካየሁት በጣም ቆየሁ። በጣም ናፍቆኛል። አሁን አሚን ተረጋግተሽ ትሄጃለሽ። ይሄው ስለዚህ በድምጽ ብልጫ ተበልጠሻል፣ ትቆያለሽ ማለት ነው። ለኔ ይሄንን ከመስማት በላይ ምን የሚያስደስት ነገር አለ? ደስታው ለሁላችንም ነው ወይዘሮ ዝናሽ። ግድ የለም ነው አሚን፣ ዝኑ ካልሽ ይበቃኛል። እኔ ግን በእውነት ከሁሉም በላይ በጣም ግርም እያለኝ ያለው ነገር እንደዚህ ኮከባችሁ በአንድ መግጠም እኮ ነው። ሁላችንም የገረመን አይደል እንዴ? ለምን ገረመ ዳግም? ማንም ሰው እኮ ትናንትናው ላይ ቆም አይደል እንዴ ነው አሚን? እንዴ አማትሽ እያናገረችሽ እኮ ነው። ሶሪ ቃሉ አምልጦኝ ነው መሰልኩት። አንዳንድ ፍላጎቶች በድንገት ተከልለው ሲቀርቡ ስህተት ይመስላሉ። ለነገሩ ያልኩት እውነት ቢሆንም ቅር አይለኝም። እንዴ የቁርሱን ሰዓት ጭቅጭቅ ልታደርጉት ነው እንዴ? እንደውም በቃ እናንተ ልጆች ምን እየሆናችሁ ነው? እማ የጠገበ ሂድ፣ የራበው ካለ ተቀምጦ መብላት ይችላል። ቆይ ናሆም ምንድነው የሁሉ አሽሙር? አሽሙር አይደለም እማዬ፣
ለእኔ በቀጥታ ለማለት ፈልጉ። ቆይ ምን አይነት ስርዓት የሌላችሁ ልጆች እየሆናችሁ ነው? እኔ የውጭውን ተገላገልኩኝ አረፍኩኝ ብዬ ስል እናንተ ደግሞ እንደገና ሌላ ጸብ ትፈጥራላችሁ እዚህ። በሉ መልካም ቁርስ ይሆንላችሁ። የት ነው የምትሄደው? አርፈ ቁጭ እንዳግም። ቆይ አንተ ማን ስለሆንክ ነው ገበታ ረግጠህ ተነስተህ የምትሄደው? ነኝና ዝናሽ መብላት ካላሰኘኝስ? ባትበላም አርፈህ ትቀመጣለህ። ሁላችሁም በስነ ስርዓት ስሙኝ። ከዚህ በኋላ የዚህን ገበታ ሁላችሁም ማክበር መቻል አለባችሁ። ገበታ ሳይነሳ ማንም ሰው ረግጦ መነሳት የለበትም። አይ በዚህ ቤት ስነ ስርዓት አልተዳደረም የሚል ካለ ግን ያው በሩ። ዳጊ እባክህ ተረጋጋ። በሉ እንጂ ምን እንደምትጠብቁት ሰላም ተባባሉ። በጣም ይቅርታ ዳግም። እና ምን ትጠብቃላችሁ? ደግሞ ይሄ ምን ማለት ነው? ዛቻ ነው? እመታሃለሁ። በስነ ስርዓት ተቃቀፉ እንደ ወንድማማቾች። እንዴ ለኛ ሲሆን ነው የማይቻለው? ተመልከቱ እስኪ ማን እንዳገተኝ። አሁን ይሄንን ማን ያምናል? አቶ ላይኩን ዝናሽ ሁሉ ነገር ነግራኛለች። እኔ ከገደላችሁ ቪዲዮን ሌላ ሰው ለፖሊስ እንደሚሰጥ አልነገራችሁትም? ሰምኛለሽ? እኔን በፍቅር ለቀረበኝ እንደምታይኝ ማር ነኝ። በሌላ ነገር ግን የቀረበኝ ሰው ግን እሬት ነህ አይደለ? በላው ፍታኝና ልሂድ። ፍላሹን ከእጅሽ አግኝተነዋል። አሁን የቀረኝ ግን ባካፕ። እሱን መቼም ስለማታገኘው አትልፋ። ግድ የለሽም ልጄ። ጉዳዩን በፍቅር እንጨርሰው አይሻልም? እና እንደዚህ እንደበጥፍ ንጋር ጋር ስራዬ ነው ስለ ፍቅር የምናወራው። አቶ ላይኩን ፍላጎቴ ምን እንደሆነ ግልጽ ነው። እኔ ደግሞ ሰው ያልሰራበትን ሲመኝ ደስ አይልም። ይሄ ቪዲዮ ለማግኘት ብዙ ዋጋ ከፍያለሁ። አሰማኝም እንዴ? ግድ የለም እኔ ያንን ዋጋ ልክፈልሽ። እንዴ ቀልድ ነው እንደያዙት እርሶ? እመኚ፣ ይሄንን ድል ድጋሚ ስለማታገኙ ብትጠቀሚበት ይሻልሻል። የቀጠርኩት ልጅ በህይወት አለመኖሬን ካወቀ እሱን እኮ ነገርሽኝ። ለመሆኑ የቀጠርሽው ማንን ነው? ኤርሚያስን ነው? ነው ካልኩት ሄዶ ይገሉልኛል። ያው ማለቴ ገዳይ መሆኑ እስካልቀረም ማለቴ ነው። ስልኩን ንገሪኝና እሱ ጋር ያለውን ቪዲዮ ይዞ ይምጣ። መቼም አላደርገውም። አምራን፣ ስለኔ አንድ ያልተረዳሽው ነገር አለ። ቤተሰቤን ከአደጋ ለመጠበቅ ምንም ነገር አደርጋለሁ። ግን እኮ እዚህ ጋር እኮ እራስዎትን ብቻ ነው እየጠበቁ ያሉት። ኦ ለካም ዝኑም አለች። ለመጨረሻ ጊዜ ነው ቁጥሩን ንገሪ። እራቱ ላይ ነበር ሁሉንም ነገር ማፍረጥ የነበረብኝ። ያ ምስኪን ልጅ የአባቱ ገዳይ አጠገቡ እንዳለ ማወቅ ነበረብኝ። አምራን፣ የምፈልገውን ነገር ስጡኝና ልቀቁኝ። የዝናሽ ሙሉ አክሲዮን እና እሱን የሚሰጥሽ ይመስልሻል? ቢያንስ እንጂ አይበዛብኝ። ቀምቶ እንጂ ሰርቶ ስለማግኘት የምታውቂው ነገር የለም። ከዚህ በላይ የምለው ምንም ነገር የለኝም። ማንም ዞር ብሎ የሚያይ ሰው የለም። እመኝ፣ እዚህ ክፍል ውስጥ በስብሰሽ ትቀራለሽ። ቶሎ ገለውኝ ቢገላግሉኝ አይሻለኝም? ያን ያክል ግን ሞኝ ይመስልሻል? ይገባኛል። የሁለት ሰው ነፍስ ገለው ዘብጥያ እንዳይወርዱ ፈርተዋል። ለማንኛውም እያሰብሽበት ጠብቂ። ቆይ ለምንድን ነው አንድ ቤት ብቻ አሰራችሁኝ? ሁለት ቦታ ሰንጥቄ ሁለት ቤት እንዳስርሽ ነበር የጠበቅሽው። ሆነም ቀረ ግን እውነቱን ማወቁ አይቀርም። የዚህን ያክል ብልጥ ከሆንሽ አፍሽን ዘግተሽ ተቀመጪ። እዚህ ትርግሙ እንዴት ነው ፈተው እንጂ በእውነት ነው አሚን፣ ለሁሉም ነገር በጣም ነው የማመሰግንሽ። ይሄን ያህል ምን አደረኩልህና ነው? በደስታዬም በሐዘኔም በመከራዬም ብቻ በሁሉም ጊዜ አብረሽኝ ነበርሽ። ከዚህ በላይ ምን ታደርጊልኛለሽ? እና ወዳጅ ለመች ነው ታዲያ? ወዳጅ ምን ነው ማለቴ እህት። ወይ ከዚህስ የመጀመሪያው ይሻለኝ ነበር። እኔ የምለው ዳጊ ግን ቆይ ምን ሆኖ ነው? ማለቴ እኔ እናንተ መቀራረብ የወደደው አይመስለኝም። እውነት ግን ምክንያቱ ምን እንደሆነ ጠፍቶሽ ነው? በእርግጥ በተደጋጋሚ እንደሚያፈቅረኝ ነግሮኛል። ታድሎ፣ ቢያንስ እሱ የውስጡን አውጥቶ መተንፈስ ይችልበታል። አንተ አትችልም? አዝናለሁ። እኔ እንኳን እንደዚህ አይነት ጥበብ ያለኝ አይመስለኝም። አንተ ምን አይነት ጥበብ ነው ያለ? በእርግጥ እኔ የሰው አይኑን አይቼ የመረዳት ጥበብ ነው ያለኝ። ተው እንጂ።
አንቺን መመልከቴን ከሆነ መቼም አልተው። እውነትም ዛሬ ደፋር ወጥቷል። ትንሽ ደፈር አልኩብሽ አይደል? ይሄ ስሜት ግን እስከ ዛሬ የት ነበር? እኔ እንጃ። ምናልባት የተሳሳተ ቦታ። መጀመሪያ እናንተ ቤት እንደገባሁኝ ነበር ካንተ ፍቅር ያዘኝ። አውቃለሁ። ማን ነግሮ ነው ያወቀው? አይኖችሽ፣ ልብሽ። በእርግጥ ያኔ አንቺም ለአባትሽ ስትነግሪው ተደብቄ ሰምቼሻለሁ። ግን እኮ ላንተም ነግሬህ ነበር። ችግሩ ያኔ አይኔ ሌላ ሰው ጋር ነበር። አሁንስ እኔ ላይ ብቻ እንዳለ በምን ማረጋገጥ እችላለሁ? ቆይ ግን አሁንም አምራንን ያፈቅራታል ብለሽ ነው እንደምታስቢው? አትፍረድብኝ ነው። እኔ ድጋሚ በወንድ መጎዳት አልፈልግም። እኔም እንደሱ ካልሽ በሴት መጎዳት አልፈልግም። እኔ አንተን መጎዳ ይመስላል? ብትቀርቢ ነው የምጎዳው። አንቺ እኔ መጎዳሽ ይመስልሻል? አዎ ብትቀርብኝ። መቼም ቢሆን ልተውሽ አልፈልግም። አፈቅርሃለሁ ናኦሚ። እኔም አፈቅርሻለሁ ናኦሚ። አይሆንም ናኦሚ፣ በፍጹም እንደዚህ ሊሆን አይችልም። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ።